ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከካፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁን ቆዩ። የሚዲያ ተቋማት ኃላፊነታቸውን በአግባቡ በመወጣት ለሀገር ገጽታ ግንባታና ህዝብ ተጠቃሚነት መስራት እንደሚገባቸው የካፋ ዞን መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አሳሰበ። ጽህፈት ቤቱ ከቦንጋ ዩኒቨርሲቲ ጋር በመተባበር በህዝብ ግንኙነትና ተያያዥ ጉዳዮች ላይ ለሚዲያ ተቋማትና ለኮሚኒኬሽን ባለሙያዎች የአቅም ግንባታ ስልጠና ሰጥተዋል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው። ብሩክታዊት ብርሃኑ ታቀርበዋለች። በመድረኩ ተገኝተው ስልጠና የሰጡት የሐዋሳ ዩኒቨርሲቲ ጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህርና ተመራማሪ ዶክተር በረከት ወንድሙ ስለ ህዝብ ግንኙነት ምንነት ማብራሪያ ሰጥተዋል። እንግዲህ የህዝብ ግንኙነት ለአንድ ሀገር መሰረት የማደግ ትልቁ ሚና ይጫወታል። ህዝብ ግንኙነት አሁን ካደጉት ሀገራት ስናይ እነ ቻይናን ስናይ እነ ጃፓንን ስናይ እነ አሜሪካን ስናይ ከአፍሪካ ውስጥ እነ ግብጽና ደቡብ አፍሪካን ስናይ ለዛሬ ላደጉበት ትልቁ መሰረት ነው የህዝብ ግንኙነት ነው። የህዝብ ግንኙነት ማለት ህዝብ ከመንግስት ጋር በሚያደርገው ግንኙነት የተሻለ ጥሩ ግንኙነት እንዲኖረው መንግስት እዛው እርስ በርስ የመንግስት መስሪያ ቤቶች የሚያደርጉት ግንኙነት የተሻለ እንዲሆን ከማድረግ አንፃር መንግስትና ህዝብ መካከል ተአማኒነት፣ መተማመን እንዲኖር፣ መግባባት እንዲኖር የአንድ መስሪያ ቤትና ባለድርሻ አካላት መካከል ጥሩ መግባባት እንዲኖር ይሰራል። ይህን ሰራ ማለት ያ መስሪያ ቤት ጥሩ ውጤት እንዲያስመዘግብ እንዲሁም እንደ ሀገር ያሉ የተለያዩ የህዝብ ግንኙነት ተቋማት ወይም የህዝብ ግንኙነት ቢሮዎች ጥሩ ስራ ሲሰሩ በተለያዩ አካላት መካከል ጥሩ ግንኙነት እንዲኖር ከሰራ ሀገርም እንድታደርግ ትልቅ ሚና ይጫወታሉና የህዝብ ግንኙነት ለአንድ ሀገር እድገት ወሳኝና ትልቁ ሚና የሚጫወተው አካል ነው። እንደ ሀገር በዘርፉ የሚታየውን ችግር አስረድተዋል። አንደኛው በመስኩ የተማረ ሰው አለመኖር ነው። አንዳንዴ የልምድ አዋላጅ የሚባል ነገር አለ። በህዝብ ግንኙነት ሳይማር ሚዲያ ምንድነው፣ ህዝብ ግንኙነት ምንድነው፣ ህዝብ ግንኙነት እንዴት ይመራል፣ የህዝብ ግንኙነት አሰራሩ ስራው እንዴት ይከናወናል የሚለው ነገር ሳያውቁ በልምድ የሚገቡ ሰዎች አሉ። ጀስት መናገር ስለቻሉ ንግግር ስለቻሉ ብቻ የህዝብ ግንኙነት ባለሙያ የሚሆኑ ሰዎች አሉና ስለዚህ አንደኛው ችግሩ ምንድነው የተማረ ሰው አለመኖር ነው። ተማሪ ሰው ጥረት ነው። ሌላኛው ምንድነው በመስኩ ጥናት በመስኩ ዓለም የሚደርስበትን ደረጃ ጥናት የሚያጠና ሰው የለም። ሌሎች ሀገሮች እንዴት ዛሬ ላይ ይደርሱበት ደረጃ ላይ እንደደረሱ ሚዲያቸው ምን ያህል ደረጃ ላይ ይገኛል፣ ሚዲያዎቻቸው በምን አይነት መልኩ የተለያዩ የህዝብን መልስ የህዝብን ጥያቄ የየሀገራቸውን ሁኔታ እንዴት ለማህበረሰቡ እየዘገቡ እያደረሱ ነው ያሉት የሚለውን ነገር ከመስራት አንፃር የተለያዩ ምርምሮችን የሚያጠና የተለያዩ ሀገራትን ልምድ የሚወስድ አካል የለም። ሌላው ደግሞ ምንድነው በመስኩ ስልጠና በቂ ስልጠና የለም። ቢያንስ አንድ የህዝብ ግንኙነት ባለሙያ ወይም ደግሞ አንድ ሚዲያ ባለሙያ ቢያንስ በአመት 2 ጊዜ ስልጠናዎችን ሊያገኝ ይገባል። ፕሮፌሽናል የሆኑ ጠንካራ የሆኑ ገንቢ የሆኑ ስልጠናዎችን ሊያገኝ ይገባል። የካፋ ዞን መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዳሙ እሸቱ በበኩላቸው ባለፈው አመት በየደረጃ ያከናወናቸውን ተግባራት አብራርተዋል። እንደተባለው የመንግስት ኮሚኒኬሽን በዋናነት የሚሰራቸው ስራዎች አሉ። ዋነኛው ስራው ህዝብና መንግስትን ያው ድልድይ ሆኖ ማገናኘት ነው። ይሄ የዞኑ መንግስት ኮሚኒኬሽን ስራ ብቻ ሳይሆን ለሁሉም ሚዲያዎች የተጣለ የስራ ድርሻ ነው። ምክንያቱም ያው ለአንድ አካባቢ ገጽታ ግንባታ ሚዲያ ከሌለ ምንም ዋጋ አይኖረውም። ሚዲያ የሌለ አካባቢ ማለት ያው የጋን ውስጥ መብራት እንደማለት ነው። ከዚህ አመት 2016 ባሳለፍነው ጊዜ ውጤታማ የሆነ የህዝብ ግንኙነት ስራ ከታች እስከ ላይ በጣም ንቅናቄ ፈጥረን ቀደም ሲል በጣም ደከም ያሉ መዋቅሮችን ጭምር እንደምንም አጠናክረን ባደረግነው ሞቢላይዜሽን እና ባደረግነው ንቅናቄ የተሻለ ስራ የተሰራበት ወቅት መሆኑን ነው ያየነው። አሁንም ይህንኑ ስራ አጠናክረን ለማስቀጠል ነው ይሄን የዛሬው መድረክ ያመቻቸ ነው። ከዚህ አንፃር አቶ አዳሙ አክለውም የስልጠናውን ዋና ዓላማ አስረድተዋል። ያው ስልጠና ስንሄድ የስልጠናው መሰረታዊ ዓላማው በተለይ በወረዳና በከተማ አስተዳደር ደረጃ ከአመራር ጀምሮ እስከ ባለሙያ እንደዚሁም በተለያዩ ሚዲያ ተቋማት ውስጥ ያሉት የባለሙያዎችን የአቅም የእውቀት የአመለካከት ያው ጋፕና በዚህ ዙሪያ ያሉትን ችግሮች መፍታትን ታሳቢ አድርጎ ነው ስልጠና የተዘጋጀው። ስለዚህ ያው ሁሉም ሰው ወጥ የሆነ አመለካከት አይኖረውም፣ ወጥ የሆነ ግንዛቤ፣ ወጥ የሆነ ችሎታ አይኖረውምና ከዚህ አንፃር በተቻለ መጠን በመሃሉ ያለውን ጋፕ ለማቀራረብ ያክል እነዚህን ችግሮች ለመፍታት ታሳቢ አድርገን ነው ይሄን ስልጠና ያዘጋጀ ነው። የስልጠናው ተሳታፊዎች በበኩላቸው ከስልጠና መድረክ በቂ ግንዛቤ መውሰዳቸውን ተናግረው ለስራው ውጤታማነት የበኩላቸውን እንደሚወጡ ገልጸዋል። ተቀላለ ለተለያዩ የሚዲያ ተቋማትና ለስራ ኃላፊዎች በተለይ በመስከረም ወር መግቢያ ላይ መስጠቱ በተለይ ስራውን ከወትሮ በበለጠ አጠናክረን እንድንቀጥል
አጋዥ ይሆንልናል። በጣም ይሄ እውነት ለሚዲያ ቅድሚያ መሰጠቱን በዚህ አጋጣሚ ላመሰግን እወዳለሁ ሁለቱንም። ይሁን እንጂ ትላንት በርካታ ያጣናቸው ነገር አለ። ግን በአሁኑ ስልጠና ግን ያን ያጣናቸውን ነገር መልሰን ለመካስ ህዝባችንን ለቅሰን ወደ ህዝባችን ወርደን ደካማና ጠንካራ ጎኖችን በርካታ የህዝብ ጩኸቶች አሉ፣ ያልተሰሙ ያልተደመጡ፣ እሱን አወጥተን በወረዳ መንግስት መመለስ ያለባቸውን በወረዳ መንግስት እንዲመለስ፣ በወረዳ አልፎ በሌላ ተቋማት የሚመለሱትን እንደገናም ደግሞ እንደዚህ እያቀረብን ትክክለኛና ወቅታዊ የሆኑ መረጃዎችን አቅርበን ህብረተሰባችንን ለማስደሰትም ቢሆን ተቋማችንን ለማስደሰት አበክረን እንሰራለን የሚል እንድምታለኝ። እውነት ለመናገር በጣም ደስ የሚያሰኝ ዶክተር በረከት የሰጠን ስልጠና እውነት ለመናገር የህዝብ ግንኙነት ስራው ምንድነው? ግንኙነት ማለት ምንድነው? የህዝብ ግንኙነት ከማን ጋር ነው? ስራውስ ምንድነው? የሚለውን ተንተን ባለ መልኩ በደንብ አስረድቶናል፣ አስጨብጦናል። ከዚህ ቀደም የነበረንን የክህሎት ጋፕ ወይም የጉለቶቻችንን የምንሞላበት አንድ ዜና ለማዘጋጀት ቅድሚያ መሟላት ያለባቸው ምን እንደሆኑ ጽሁፍ ከመጻፊ በፊት አንድ ነገርን ለማስተላለፍ ስትፈልግ ምን መሟላት እንዳለባቸው በቂ የሆነ ስልጠና የወሰድንበት መድረክ ነው። ስለ እውነቱን ከሆነ የዛሬን መድረክ በተመለከተ የካፋ ዞን መንግስት ኮሚኒኬሽን መምሪያንና የቦንጋ ዩኒቨርሲቲን ከተቀመጥኩበት ኖር ብዬ በሀገረ ቋንቋ ኖር በሚሉት አመሰግናለሁ። ከቆምኩበትም አንገተን ደፋ አድርጌ አመሰግናለሁ። ምክንያቱም ትልቅ ግባት አገኝተናል። እንደውም ከአንዱ መዋቅር ከሌላ መዋቅር ጋር ከመተዋወቅ ባለፈ ሚዲያ አሰራር ስርዓቱ ምን እንደሚመስል፣ ዜና አዘገጃጀት ምን እንደሚመስል በቀላሉ አንድ ዜና ስንት አንቀጽ ሊኖረው ይገባል፣ አንድ አንቀጽ ስንት ቃላት ሊኖረው ይገባል የሚለው ድረስ ነው ዲፕሊ በጣም ገፍተን የሰለጠንበት መድረክ ነበርና በመጨረሻም ተሳታፊዎቹ ላነሷቸው ጥያቄዎችና አስተያየቶች ምላሽና ማብራሪያ ተሰጥቷል። ለካፍቾ ብሔር ዘመን መለወጫ በዓል የጽዳትና ውበት ኮሚቴ የቅድመ ዝግጅት ተግባራትን በሚመለከት ውይይት አካሄደ። የኮሚቴ ሰብሳቢ የሆኑት የቦንጋ ከተማ አስተዳደር ምክትል ከንቲባና የገቢዎች ጽሕፈት ቤት ኃላፊ አቶ ፍሬው አበበ በተለያዩ ጊዜያት የተለያዩ ተግባሮች ላይ የተወያየ የቅድመ ዝግጅት ስራዎች እየተከናወኑ መሆኑን ተናግረዋል። የዘገበው የካፋ ዞን መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ጽዮን ታደለ በዓሉን ለማክበር ከሀገር ውስጥም ሆነ ከሀገር ውጭም ያሉ እንግዶች የሚገኙበትና ባህላችንን የምናስተዋውቅበት ማንነታችንን የምንገልጽበት በመሆኑ የቀንና ማታ ስራ ይጠይቃል ሲሉ የቦንጋ ከተማ አስተዳደር ምክትል ከንቲባና የገቢዎች ጽሕፈት ቤት ኃላፊ አቶ ፍሬው አበበ ተናግረዋል። የከተማው ነዋሪ በጽዳትና ውበት ስራ የበኩሉን እንዲወጣ በማስተባበር የሚቃጠሉትን ማቃጠል፣ በማዘጋጃ ቤት የሚነሱትን ለይቶ በማስቀመጥ ግዴታቸውን መወጣት አለበትም ብለዋል። በጽዳትና ውበት ስራ የቀለም መቀባት፣ የዲም ላይት፣ የሰንደቅ ዓላማ መስቀልና መሰል ስራዎች ያካተቱ መሆናቸውንም አስረድተዋል። ሁሉም በዓሉ የራሱ መሆኑን ተገንዝበው የማንነት ቅስቀሳ ሳይጠበቅ መስራት አለበት ያሉት አቶ ፍሬው የከተማውን ገጽታ የሚቀይሩና የሚታዩ ስራዎችን የሚሰሩትን በዚሁ ኮሚቴ አባላት ነው ብለዋል። የንግድ ተቋማት የከፋ ባህልን መሰረት ያደረጉ አልባሳትን እንዲጠቀሙ ማድረግ አንዱ ተግባር ነው ያሉት አቶ ፍሬው በመሀል ከተማ አካባቢ ያሉ ቤቶች ከኮሪደር ልማት ጋር የሚገናኘውን ቀለም እንዲጠቀሙ በደብዳቤ ተገልጿልም ብለዋል። በኮሪደር ስራ ምክንያት አስፋልት ላይ የቀሩ ግንባታ ቁሳቁሶች እንዲነሱ መደረግ እንዳለበትም ተናግረዋል። የማንነት ጉዳይ ላይ ትኩረት ሰጥተው መስራት የሁላችንም ኃላፊነት ነው ያሉት አቶ ፍሬው በዓሉን በዩኔስኮ በማስመዝገብ ባህላችንን ለዓለም ለማስተዋወቅ መጠነ ሰፊ ቅድመ ዝግጅት ስራዎች መሰራታቸውንም አክለዋል። የእንግዳ ተቀባይነት ባህላችንን ከወትሮ በበለጠ መሆን እንዳለበት ና ከዚህም እንግዶች በአብዛኛው የሚገኙ የንግድ ተቋማት ልዩ ዝግጅት ማድረግ አለበትም ብለዋል። ሁላችንም የማንነት ስራችን ላይ በተመደብንበት ቦታ ስራችንን በአግባቡ መወጣት አለብን በማለት አስተያየታቸውን የሰጡት የኮሚቴው አባላት ትኩረት የሚሰጡ ቦታዎችን መለየት እንዳለባቸውም ገልጸዋል። ከመብራት ስራ ጋር ተያይዞ ከተቋሙ ጋር በመነጋገር የሚስተካከሉ ጉዳዮች እንዲሰሩና የቴክኒክ ስራ ሰራተኛ ጉዳይ ከወዲሁ ትኩረት መሰጠት እንዳለበትም
አሳስበዋል። አንዳንድ ስራዎች መጀመራቸውን የተናገሩት አስተያየት ሰጪዎች የተለያዩ ድርጅቶች በአይነት የቀለምና መሰል ድጋፍ እንዲያደርጉ እየጠየቁ መሆኑንም አክለዋል። በመጨረሻም አቶ ፍሬው የበዓሉ ዕለት የከተማው ነዋሪ በነቂስ ወጥተው እንዲያከብሩ የቀጠና ደጋፊዎችና የቀጠና አመራሮች በጋራ በትኩረት እንዲሰሩ አሳስበዋል። የ2017 የትምህርት ዘመን የተማሪዎች ምዝገባ እስከ መስከረም 10 ቀን 2017 ዓ.ም ተራዘመ። የካፋ ዞን ትምህርት መምሪያ የተደረገው ማራዘሚያ መጨረሻ መሆኑን ታሳቢ በማድረግ በቀሪ ቀናት ተማሪዎች በትምህርት ቤቶቻቸው ተገኝተው እንዲመዘገቡ ጥሪ አቅርበዋል። የመምሪያው ኃላፊ አቶ ተፈሪ ታደሰ እንደገለጹት በሁሉም ትምህርት ቤቶች ምዝገባ እየተካሄደ ሲሆን በተለያዩ ምክንያቶች የሚፈለገውን ያህል ተማሪ ያልተመዘገበ መሆኑን ታሳቢ በማድረግ ምዝገባው እስከ መስከረም 10 ቀን 2017 ዓ.ም መራዘሙን ተናግረዋል። ምንም እንኳን በቂ የምዝገባ ጊዜ የተሰጠ ቢሆንም የተማሪዎችንና የወላጆቻቸውን ወቅታዊ ሁኔታ ታሳቢ በማድረግ ማራዘም ማስፈለጉን የገለጹት አቶ ተፈሪ ትምህርት ቤቶችን ምዝገባውን እንዲቀጥሉ አሳስበዋል። አሁን የተደረገው የምዝገባ ጊዜ ጭማሪ የመጨረሻ በመሆኑ ተማሪዎችና ወላጆች ይህንን ተገንዝበው እንዲመዘገቡ ያሳሰቡት ኃላፊው ከተጠቀሰው ጊዜ በኋላ በማንኛውም ምክንያት ምዝገባ የማይካሄድ መሆኑን ገልጸዋል። የቀበሌ አስተዳደሮች ሁሉም ተማሪ እንዲመዘገብ እንዲያደርጉ ጥሪ አቅርበው እድሜው ለትምህርት የደረሰ አንድም ዜጋ ከትምህርት ገበታ መቅረት የሌለበት መሆኑን አሳስበዋል ሲል የዘገበው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ጣቢያ ነው። አገልግሎት የማይሰጡ ስቶቭ፣ ምጣድና ሌሎች የኤሌክትሮኒክስ እቃዎችን በመጠገን የተካነ አይነ ስውር ግን ልበ ብርሃን ወጣት አበበ ነጋሽ በገቢ ራሱን መቻሉ ተገለጸ። ምህረት ማሞ ከአዲስ ዋልታ የተገኘውን ዘገባ ታቀርበዋለች። አበበም በ12 ዓመቱ የአይን ብርሃኑን የኩፊን በሽታ ነጠቀው። ልቡ ግን ብርሃን አልነፈገውምና ከመስራት አላገደውም። ከ9 ዓመት በፊት የኤሌክትሪክ ጥገና ከሚሰራበት ባለሙያ ጎን ሄዶ ቁጭ ማለት አጋጣሚን ያገኛል። አንድም ባለሙያውን ለማገዝ በተጨማሪም ሙያውን ለመቅሰም በመሻቱም ሊያግዙ እጆቹን ዘረጋለት። ግን ቀና መልስ አልገጠመውም። ተስፋ ያልቆረጠው አበበም በእልህና በመነሳሳት በአካባቢ ወድቆ ያገኘውን ስቶቮች በእጁና በፒንሳ ማነጋገር ጀመረ። ይቺ ቅጽበትም ከእንጀራ ገመዱ ጋር አጋመደችው። አበበ በስራ ላይ ሳለ የከፋ ጉዳት ደርሶበት እንደማያውቅ ይገለጻል። ኤሌክትሪክ ማየትን ብቻ ሳይሆን ማስተዋልን ይሻል ስልም ይናገራል። መጀመሪያ ጊዜ የሰራሁት አንድ ባለሙያ ነበረ። ያ ባለሙያ ጋር አጠገብ ነበርኩኝና በገመድ ስቶቡን ለካና እንደዚህ ሬዚስተሩን ለመሳብ ፈልጎ ያዛለኝና ሲሰጠኝ ያን ሬዚስተር ከፒንሳው ጋር አንድ አድርጎ ነበር የሰጠኝ። ያን በግራ እጄ በቀኝ መዳበስ ጀመር። አመናጨቅና ልታበላሽና ሌላ ዳ ውስጥ ልታስገባኝ ነው ብሎ ወሰደው። ከዛ በዛልህ የተነሳ መፍቻ ጋዝቼ ወደ ቤት የገባው የወደቀ ስቶብ ነበረኝ። ያን ገጣጠምኩ፣ ሰራው። የሚያውቁት ሰዎች እሱ ዳብሶት የማይሰራም ዘርግቶት የማይበራ ኤሌክትሪክ መገልገያ እቃ የለም ይላሉ። የስቶብም ማብሪያና ማጥፊያ ሲበላሽብኝ ይሰራል። የአምፖልም ራሱ በቤት ተበላሽቶብን ሶኬት እሱንም መብራቱን ሳያጠፋ እንዴት እንደሰራው አላውቅም። መጀመሪያ በጣም ገረመኝ፣ ማለት አላመንኩም ነበረ። ግን ያው በስራ ሳየው ስጠቀምበት እያየሁት ስለሆነ እና ጎበዝ ነው። እግዚአብሔር ጥበብ ሰጠው፣ እውቀት ሰጠው። ስለዚህ በእግዚአብሔር ይተማመናል ማለት ነው። እግዚአብሔር ረድቶታል፣ ይችላል። ብዙ ጊዜ ስለሱ ህይወት ከመጀመሪያ ሲጀምር ያነሰው ራፍ ለፊት ወንበር ነበረ። እንደውም አበበ ወንበሩ ይሉት ነበርና ከወንበር ወደ ምጣድ ከምጣድ ወደ ስቶቭ ታጣፊ እንደውም ከንቱን ቤት የሚሰራው ራሱ ሲሰራ ብዙ ጊዜ ዝም ብዬ ነበር የምመለከተው። ላሰራዬ ስመጣ ሰፈሩ እንዴ መብራቱን ሳጠፋ ቆጣሪ ሰንዲያነሱ እንዴት ቆጣሪ ይሰራል አንቺ ሰው ወጣሽ እንዴ ያለኝ። እንዴ አይናማማ ምን ያደርግልኛል? እኔ በወንድሜ ምሳ እንኳን ቢበላ ነው እንጂ ይጠቅማል ብዬ አይደለም። አንደኛ ስራ ፍላጎትም ለራሱ ይረዳል ብዬ ነው እንጂ እርግጥ እኔ ብር ሰጥቼም አይደለም። እኔ ራሱ ከእጅ ወደ አፍ ነው ምናምን ብዬ ስለ ችግሩን እንደ ችግር አልፌ አካል ጉዳተኝነት መስራትን አያግድም ብዬ ሚዲያ ላይ ስወጣ የተለያዩ ስራዎችን እየሰራው ሳሳይም ሌላውም ሲነሳሳ ይሄኛውን እንደ ልዩ ትኩረት ወስዶበት ለኔ የሚሆን ገንዘብ ማመቻቸት ቢቻል ማለትም የብድር አገልግሎት ወስጄ ሰርቼ ለሀገሬም ግብር ገባሪ በሆን ወገኔንም በቀጥታ ባገለግል የሚወድቅ ንቀም እንትን ባደርግ ከውጭ የሚመጡ እቃዎችንም ከዚህ
የምናስቀርበት መንገድ እየተፈጠረ ቢሄድ የብድር አገልግሎት አጠቃላይ በቃ የኢኮኖሚ ግንባታ ቢደረግልኝ የተሻለ ነው፣ ውጤት ማምጣት እችላለሁ። እኔም ብቻ አይደለም ሌላ ሰው ይዤ ለወጣለሁ ብዬ አስባለሁ። እኔ እንደውም ይሄ አበበ እኮ የተበላሽን ብቻ አይደለም የሚጠግነው፣ ይሄ ሌላውን ይገጣጥማል። እቺ የሀገር ውስጧን ስቶቭ ባለ ኪዳንና ኪዳን የሌላትን ሁሉ ይሰራል። ወጣቱ አበበ የአካል ጉዳት ወደ ኋላ የሚያስቀር እንከን ሳይሆን ካሰብንበት ለመድረስ በልህ የምንጨነቅበት አጋጣሚ ነው ሲልም ጽኑ እምነቱን ይገልጻል። የ2024 ዓለም አቀፍ የመታወቂያ ቀን ወይም ኢንተርናሽናል አይደንቲቲ ዴይ እየተከበረ ይገኛል። ቀኑ በኢትዮጵያ መታወቅ ለመተማመን በሚል መሪ ሀሳብ ታስቦ ይውላል። የዘገበው የኢትዮጵያ ዜና አገልግሎት ነው። ተጨማሪ ያለን በቀኑም በዲጂታል መታወቂያ ላይ ያተኮሩ የተለያዩ ዝግጅቶችና የግንዛቤ ማስጨበጫ ተግባራት እንደሚከናወኑ ከብሔራዊ መታወቂያ ፕሮግራም የተገኘው መረጃ ያመለክታል። ቀኑን በማስመልከት የተለያዩ የህብረተሰብ ክፍሎችን በማሳተፍ በዋና ዋና ከተሞች የሚገኙ ዲጂታል ስክሪኖችን በመጠቀም ነዋሪዎች የፋይዳ ዲጂታል መታወቂያ ምዝገባ እንደሚያደርጉ ገልጸዋል። በፋይዳ ዲጂታል መታወቂያ ስርዓት እስካሁን ወደ 10 ሚሊዮን የሚጠጉ ሰዎች መመዝገባቸውም ተመላክቷል። ኢትዮጵያ የመታወቂያ ቀንን በማክበር የዲጂታል መታወቂያ ዜጎችን በማብቃት አገልግሎቶችን በማሳደግና በኢኮኖሚ እድገት ላይ ያለውን ሚና ለማሳየት ቁርጠኛ መሆኗንም የብሔራዊ መታወቂያ ፕሮግራም አስታውቋል። ሀገሪቱ በዲጂታል ማንነት ላይ ያስመዘገበችው እድገት በአፍሪካ ዲጂታል ትራንስፎርሜሽን ቀዳሚ አድርጓታልም ነው ያለው። ከዛሬ አንስቶ እየተከበረ ያለው ዓለም አቀፍ የመታወቂያ ቀን እስከ መስከረም 13 ቀን 2017 ዓ.ም ድረስ ይቆያል። ቀኑን በማስመልከት መስከረም 3 ቀን 2016 ዓ.ም የዲጂታላይዜሽን የአስተዳደር ስርዓትን ማሻሻል ላይ ያተኮረ የከፍተኛ ባለስልጣናት የበየነ መረብ ውይይት መካሄዱ ይታወቃል። በውይይቱ ላይ ዲጂታል መታወቂያ አካታችና ደህንነቱ የተጠበቀ መንግስታዊ አገልግሎት ለመዘርጋት ትልቅ ሚና እንደሚጫወት የዘርፉ ባለሙያዎች አንስተዋል። ኢትዮጵያ በዲጂታል አስተዳደርና አገልግሎት ፖሊሲዎችን አውጥታ ተግባራዊ እያደረገች ትገኛለች። የዲጂታል መታወቂያ ማዕቀፍ ተደራሽ፣ ቀጣይነት ያለውና ኃላፊነት የታከለበት የአገልግሎት ስርዓት መገንባት እንደሚያስችልም ተመላክቷል። በተለይ ሴቶችን ጨምሮ ከማህበራዊ ኢኮኖሚያዊና ከሌሎች አገልግሎቶች ተገልለው የቆዩ የማህበረሰብ ክፍሎች በቀላሉ አገልግሎት እንዲያገኙ ያግዛል ተብሏል። ዓለም አቀፍ የመታወቂያ ቀን በየዓመቱ እንደ አውሮፓውያኑ አቆጣጠር መስከረም 16 የሚከበር ሲሆን ቀኑ የተረጋገጠ የማንነት መገለጫ ያለውን መሰረታዊ ጠቀሜታና ማንነት ሁሉን አካታች ሊሆን እንደሚገባ ማስገንዘብን ዓላማ ያደረገ ነው። 16 ቀን የተመረጠው በተባበሩት መንግስታት ድርጅት ዘላቂ የልማት ግብ ተራ ቁጥር 16 ከተቀመጠው የማንነት ባለቤትነት ራዕይ ጋር በማስተሳሰር ነው። በግቡ ላይ እንደ አውሮፓውያኑ ዘመን አቆጣጠር በ2030 ሁሉም የዓለም ነዋሪ የልደት ምዝገባን ጨምሮ ህጋዊ ማንነት ማግኘት እንዳለበት ተቀምጧል። የኢጋድ ዘላቂ የቱሪዝም ማስተር ፕላን የፊታችን መስከረም 9 ይፋ ይሆናል። የቱሪዝም መረጃ የሚያዝበት የቱሪዝም ሳተላይት አካውንት ዝግጅት ተጠናቆ በዛሬው ዕለት ይፋ ተደርጓል። የቱሪዝም ሚኒስቴር ዴኤታ ስለሺ ግርማ በሰጡት መግለጫ ኢጋድና አባል ሀገራቱ ዘላቂ የቱሪዝም ልማትን በቀጠናው እውን ለማድረግ ዘላቂ የቱሪዝም ማስተር ፕላን ሲያዘጋጁ መቆየታቸውን ገልጸዋል። በቀጣዮቹ 10 ቀናት የሚተገበረው ማስተር ፕላኑ የቀጠናው ሀገራት የተቀናጁና ተወዳዳሪ የቱሪዝም መዳረሻዎች እንዲሆኑ ያስችላልም ተብሏል። ማስተር ፕላኑ የፊታችን መስከረም 9 ቀን 2017 ዓ.ም ይፋ የሚደረግ ሲሆን ከዚህ ጎን ለጎን ከመስከረም 7 እስከ መስከረም 9 ቀን የኢጋድ ቱሪዝም አውደ ርዕይ እንደሚካሄድ ተጠቅሷል። ኢትዮጵያ ይህንን አውደ ርዕይ ማዘጋጀቷ ሀገራት በአዲስ አበባ የቱሪዝም ሀብቶቻቸውን እንዲያስተዋውቁና የንግድ ትስስር ለመፍጠር ያስችላልም ተብሏል። በዕለቱ የቱሪዝም መረጃ የሚያዝበት የቱሪዝም ሳተላይት አካውንት ዝግጅት ተጠናቆ ይፋ የተደረገ ሲሆን አካውንቱን አዘጋጅቶ ለማጠናቀቅ 1 ዓመት ከ6 ወር ያህል ጊዜ መውሰዱ ተመላክቷል። የቱሪዝም ሳተላይት አካውንት በዘርፉ ያሉ አጠቃላይ መረጃዎችን በአግባቡ ለመሰነድ ትልቅ አስተዋጽኦ እንዳለውም ተገልጿል። የዘገበው ፋና ብሮድካስቲንግ ኮርፖሬት ነው። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ቤቴ ለመምሩ አብሬያችሁ ቆይታን አደረግኩ። ቀሪ የካፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩ።